እንግዲህ እናትዬ እብድ ያለች ልጅ አላቅሙ አፍቅሮ አባይ ማደር የለው ዛፍ ይጓዛል እንደሚለው የሀገራችን ሰው እናትዬ ለራሱ ማደሪያ ሳይኖረው ሰው ጋር ጥገኛ ሆኖ እየኖረ ያለ ልጅ ነው። እንግዲህ እንደምናውቀው አሁን ላይ ደግሞ ፍቅር ይዞታል፣ ቤትም የለው። በጣም የሚያሳዝን ቅዱስዬ ለነፍሴ ብሎ እንደዚሁም ደግሞ መልካም ወንድም ስለሆነ አስጠግቶት ነበር። በአሁኑ ሰዓት እንግዲህ ቅዱስዬ ከአቅሙ በላይ የሆነበት ነው የመጣው። ቅዱስዬ እንደሚታወቀው ታክሲ ስራ ይሰራል ወይንም ላዳ ስራ ይሰራል። ግን እናትዬ ስራ ስለሌለው ተንቡጥዬ ጋባዎቹን እንዲቀጣጠፍ ይውላል። በመጨረሻ ወደ ቤት ተመጣ በኋላ ቅዱሴ መኝታ አሳጥቶታል። ሙጥዬ ይላታል እና ናትዬ ቅዱስዬ ተኝቶ ነበር። አረ ምን ይሻለኛል፣ ምን ልሁን፣ ወደ ልሂድ በማለት በጣም ይናደዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አስተያየታችሁን በኮሜንት እያደረጋችሁ እንድታበረታችሁ ይስበትና ጋብዛችኋለሁ። ለምታበረታችሁ ደግሞ ከልብ አመሰግናለሁ። እና ናትዬ እንግዲህ እና ጎበዝና ጀግና ብዙ መስዋዕት የከፈለበት ቤት ውስጥ ቂጥ ብሎ ሶፋው ላይ ወይንም ወንበሩ ላይ ቁጭ ብሎ ቅዱስዬ ስራ ውሎ መጥቶ ግን ናትዬ በጣም እየጮኸ በስልኩ ያወራል። ከዛ በመጨረሻ ግን ቅዱሴ አልቻለም። ተነስቶ ወደ ናትዬ ጋ ይመጣና ምን ይሻለኛል፣ ምን ልሁን ይለዋል። ናትዬ ለእምቡጤ እያላት ያለው ህልማየሁ እያለ ነው። በጣም የሚያው እንዴ እምቡጥዬ ቅዱስ ምን መስሎ እንደመጣ በእንቅልፉ ልብ ነው መሰለኝ። ይሄን ወሬ ሲሰማ ምን መስሎ እንደመጣ ብነግርሽ ይላታል። እባክህ ናቲ እባክህ ልተኛበት ይላን ቅዱስዬ። ናትዬም ጭራሽ እኮ ያወራልሻል በእንቅልፍ ልቡ ተነስቶ ልክ ሌላ ነገር መስሎ እየመጣ ግን ጭራሽ እኮ እያወራልሽ ነው። እንግዲህ በመጨረሻ ባስ ስትልበት ከናቲ ጆሮ ላይ ስልኩን ይቀማና ቅዱስዬ ዝግት ያደርጋል። ከዛም እንዴ ቅዱሴ ምን ሆነ ነው በሰላም ነው ሲለው አትንካኝ፣ በቃ አትንካኝ። አንተ እያልክ እያለ በየትኛው በኩል ደህና ልሁን ናቲ? በየትኛው በኩል ነው ደህና መሆነው ይላል ቅዱስዬ። እኔ ደግሞ ምን አደረጉ ቅዱሴ? ምን አደረጉ? እባክህ ልለምንህ፣ በቃ ልለምንህ። እኔ ከስራ ደክሞኝ ስራ ውዬ ነው የምመጣው፣ ስራ ነው የምውለው። ስለዚህ ከስራ ስመጣው እባክህ ልተኛበት ይላል ቅዱስዬ። እንቅልፍ እምቢ ብሎ ነው እንደ ቅዱስ እምቢ ብሎ ነው። እሱ ምን ቦጣው? እንቅልፉማ መቻል መጣም ይለኛል። ግን አንተና ይች ልጅ እያሽካካችሁ አላስተኛ አላችሁኝ እንጂ ይላል ቅዱስዬ። እንዴ እዛ ድረስ ይሰማል እንዴ? አይደለም እዚህን የመኝታ ቤት ድረስ ጎረቤትም ይሰማል ይላል ቅዱስዬ። ልዩ እኮ ነች። ምን እንዳለች ልንገርህ፣ ምን እንዳለች ልንገርህ። እንዳትደግምልኝ፣ በቃ እንዳትደግምልኝ። ሁሉንም ሰምቼዋለሁ፣ እንዳትደግምልኝ። እንዴ መጀመሪያ መች የሰማው ቅዱሴ? መጀመሪያ መች የምትለው መገመት አያቅተኝም። በቃ እሷ የምትለው መገመት ስለማያቅተኝ ድካሜ እንዳደግምና ጆሮዬን እንዳታደነቁር ግን እንደዚህ ልና በልደህና አሁን በልደህና ደር ይለዋል ቅዱስዬ። የናትዬን ስልክ ተቀምቶ እንዴ ቅዱሴ ስልኬን እኮ ይዘህ ሄድክ፣ ቅዱሴ ስልኬን እኮ ይዘህ ሄድክ። በቃ አንተ እንደዚህ ታላረኩ የምታርፍ ሰው አይደለህም። በቃ አንተ እንደዚህ ካላረኩ የምታርፍ ሰው አይደለህም። ስለዚህ በቃ ደህና አሁን ቅዱሴ ቅዱስ አሁን እንግዲህ ሜሉዬ ታኮርፈኛለች። ደግሞ አሁን ሜሉዬ እንግዲህ ታኮርፈኛለች። እንግዲህ አቶ ተሰማ አቶ በዛብህን አስጠርቶታል። እንግዲህ ኒናዬ መቼም ቀልድና ጨዋታ የምትወደው ኒናዬ አሁን ላይ ግን ተፊቷ እየመጣ ያለው ነገር ትንሽ ለህይወቱ ያስፈራታል። ከአዲስ አበባ ፈርታ ወደ ገጠር የገባችው ኒናዬ አሁን ደግሞ በዛብህ አይን ውስጥ ገብታለች። እሱም እንደዚህ ነው። ኒናዬ ቀልዷን እኔ ከከተማ የመጣሁት ላለማላችሁ አካባቢያችሁን ላለማላችሁ ነው ትላለች። ከዛ ደግሞ ያሰው እውነት መስሏችኋል? እና አቶ ተሰማ በዛብህ ልንወረስ ነው፣ መሬታችን እንደዚህ ብላ ነው የመጣችው ይላል። ከዛ በዛብህና አቶ ተሰማ ይመካከራሉ። በመጨረሻ ይሄ ቶሎ ብለን ከዚህ ማባረር አለብን ይላል አቶ ተሰማዬ።
በዛብህ ግን በዚህ ብቻ በቂ አይሆንም፣ ወደ ላይኛው ቤቷ መስደድ ነው። ያ ማለት ምንድነው? መግደል ነዋ ይላል በዛብህ እንግዲህ ገዳይ ነፍሰ በላ መሆኑ እንዴ! በስመ አብ! ኧረ ተው በዛብህ፣ እንደዚህማ አይሆንም። እንዴት የሰው ልጅ እንገላለን? ይላል አቶ ምንድነው? እኔ አልቀመጥም፣ ውሃ ማያነሳ ነገር ከሆነ እኔ እዛ አልቀመጥም ይላል አቶ በዛብህ። አይደለም ውሃ የሚያነሳ ደም ያንተከትካል ይላል አቶ ተሰማ። ምንድነው? ቆይ ተመሬት አስተዳደር ኢንቨስት ነው አቶ አሰግድ ቤት ተልኮብናል እንዴ? ቆይ አንተ እንዴት አወታቸው? ሄጂ ራሷን አገኘኋታ። እንዴት ያለ ሰው ነች? ነች ጠጉሯን ያቆመች ጠቆር ያለ ነች ሲላ እንግዲህ በዚህ ስለሚያቃት በዛብህ ትንሽ ተሳቀ። በኋላ ሽንታም ነች ይላል አቶ በዛብህ። እንዴ ታውቃታለህ እንዴ አቶ ተሰማ? ለዛውም እየቆረጥኩ አባረሪያታለሁ። ለዛውም እየቆረጥኩ ነው ያባረር። አስጨረስከኝ ይላል አቶ ተሰማ። አታ ኮፍጣን በል እንጂ የምን ሽንት ውሃ መፍሰስ ነው? ወንድ አይደለ እንዴ? ኮፍጣን በል እንጂ እንዴ! ከመንግስት ባለሙያ ጋር እኮ ነው የተነካካኸው። ምን ያርበተብታል? ወይ እሷን ወደ ላይ እንለካታለን ወይ እሷን ወደ ላይ መሸኘት ነው ይላል በዛብህ። አዎ ወደ መጣችበት መሸኘት ነው፣ መላክ ነው ወደ መጣችበት ይላል በዚህ አቶ ተሰማ። አይደለም በዛብህ እንደዛ አይደለም ምን ያልኩት እንደዛ አይደለም እና ይላል አቶ ተሰማ። ወደ ላይኛው ወደማትመለስበት ወደ ላይኛው ወደዛኛው ወደማትመለስበት ድጋሜ ወደማትመለስበት ይላል አቶ በዛብህ። አቶ ተሰማ በስማም ብሎ ካማታበ በኋላ አርተው በዛብህ አርተው ልንገል እንዴ? አርተው በዛብህ እና ሰው ልንገል ይላል አቶ ተሰማ። እና እነሱኛን ቀስ እያሉ እየገደሉ እንበላቸው፣ እነሱኛን ዝም ቀስ እያሉ እኛን ሲገሉ እኛ ዝም እንበላቸው? እኛ ዝም ብለን እንጠብቃቸው ይግደሉን ይጨርሱን ነው የምትለው? አይ እሱስ ማለት የለብንም። እሱስ ማለት እዚህ ጥላትህን ለመጋፈጥ ዝግጁ ስትሆን ንገረኝ ይላል አቶ በዚህ። የሚወላውል ሰው አልወድም አቶ በዛብህ፣ የሚወላውል ሰው አልወድም። እንግዲህ ናትዬና እንቡጤ እየተጓዙ ነበር እና በጣም ነው ደክመኝ እናትዬ፣ በጣም ደክሞኛል እና ለምን ይሻላል ወይ አረፍ እንበል እንዴ? እዚህ ምድር ላይ ነው የምናርፈው? አስፓልት ላይ ትላልቅ ቅብጥ ያለች የዳቀበጥ እንደው ጉዱን በላ። ግኑን ያላሰዙንም አይደል እንደዚህ በእግሬ ስንከራተት። እንቡጥዬ እንደዛ አትበይ እንቡጥዬ፣ እንደዛ አትበይ። መንከራተት ተማይ የምር ብሞት ይሻለኛል። መኪና ግዛ እሺ መኪና ግዛ ትበላይላ ትከናንበው አማራት አለ ያገሬ ሰው። እሺ በል መኪና ግዛ። መቼ ጀምሮ? በእርግጥ እሱ በቅድ ወስዳለ። ከመቼ ጀምሮ ነው አንተ ደግሞ በቅድ የምትመራው? ከመቼ ጀምሮ ነው አንተ ደግሞ በቅድ የምትመራው ትላለህ? እንደዚህ ያለ ትልቅ ነገር ሲሆን እኮ እቅድ ያስፈልገዋል። ዝም ብሎ እኮ የሚሆን ነገር አይደለም ያሉዬ። እሺ አሁን ግዛ፣ አሁን መኪናውን ግዛኔ በእግሬ መሄድ ሰልችቶኛል። እናንተ አሰሪዎቹ ያልቻላችሁትን እኛ ተቀጣሪዎቹ መኪና እንግዛ እንዴ? ታንጥሽን ነው የምገዛው። አንቺ አሰሪዋ መኪና የሌለሽን እኔ ተየት አንጥቼ ነው መኪና የምገዛው? አይደለም መኪና ለአንገቴ ማስገቢያ ቤት የሌለኝ ሰው ተሰው ጋር ጥገኛ ሆኜ እየኖርኩ ያለው ሰው ተየት አንጥቼ ነው መኪና የምገዛው? ተየት አንጥቼ ነው ያልኩ ነው። ስራዬን እያወቀው ወጪ ብቻ ብቻ ነኝ ትላለች። ስማ አውቃለሁ፣ ወጪ ነሽ። እሱ ዝም በል አንተ ዝም በል። ሲጀመር አንተ ላይ ነው ምንም አታስብልኝም አንተ እኮ ይገባኛል። አንቺ ማንከራተትም ማጎባሳቀልም አንፈልግም፣ ግን ወይ ካልሆነ ምን ጥላል ግዛና ልጥላልሽ አላት። እናትዬ ደግሞኛል ነው ያለችው እንጂ ፀሐይ በጣ ይገላለችው። ጥላል ግዛና ልወጥርልሽ አለ። የኔ ምስኪን ወይ ችግር። አርፈ ብትቀምጣው ምን አለበት? አርፈ ቁጭ ብትልስ? ከዚህ ሁሉ መከራ
ጥላ ልግዛና ልወጥ አልፈልግም እንደውም አለችና ዞር ስትል ቅዱሴ እያሽከረከረ ታገኛል። አንተ ጓደኛ መኪና አይደል ነው እንግዲው ይዞን በሄደ እንግዲህ ቅዱሴን ጥራው ቅዱስ ተነሱ ለመሸሽ ብሎ በትራፊክ ይያዛል። እናራ ይሄን ልጅ ከኛ ለመሸሽ ብሎ ባልሆነ መንገድ ሄዶ ትራፊክ ይዘዋል። እንደውም በያዘው ስትል እንዳወራችሁ እንዳማረተችሁ አልቀረም። ትራፊክ ይሄዶ በትራፊክ ይያዛን። ቅዱስዬ እንግዲህ ከቤት ጀምሮ እሷ ይችላል በጣም እየተፈታተነ እንግዲህ ቅዱስዬን ትራፊክ ይዘዋል። እሷ ደግሞ የታባቱ እኔንም ብሎ እንኳንም ትራፊክ ያዘው በማለት በሳቅ ትንከተከታለች። ቅዱስዬም ተነሱ ለመሸሽና ለማምለጥ ብሎ እያሽከረከረ ባለበት ባላሰበው መንገድ ሄዶ ትራፊክ ወደቀ። እንግዲህ ምሩዬ ለባሏ ለናሆሜ ደውላ እያወራይ ባለችበት ሰንዬ ትመጣለች። ሰንዬ ደግሞ ለምቦጫን ጣል ላረገችው ፊቷን ጣለችው። ምክንያቱም ከዚህ በፊት ነበራት የፍቅር ነገር ትሳላት እኔም እኮ እንደዚህ ነበር ለምንድን ነው በማለት እና ምሩዬ ፊቷን ስታየው ደስ አላላትም ነበረ። እና ምሩዬ ስልኳን ዘጋችና ምን ነው ሰንዬ መሆንሽ ነው ስትላት ምንም አልሆንኩ። አረ ፊትሽን እኮ ጥለሽዋል ምንድነው የሆንሽው? በእናንተ እኮ ቀናው በማለት እንግዲህ የወዷን ብሶቷል ለመሩዬ ተነግራታል። አይዞሽ የተሻለ ይመጣል አይዞሽ ምናምን እያለ እንደተለመደው እንግዲህ ጓደኛዋን የማጽናናት ነገር ታደርግ። እንግዲህ ጽዬና ኪራ ደስ የሚል ላይፍ እያሳለፉ ነው። በጽዬም በኪራም መካከል ያለው ነገር በጣም ጽዬ በመጀመሪያው ጊዜ እንደምናስታውሰው ወደ ገጠር ሄጄ ገጠር ተሄድኩ በኋላ ኪራ ተከትሎኝ ይመጣል። ከዛ ኪራ ማስታወስ ይጀምራል። ባለችውና ባሰበችው መሰረት እንዳለችውና እንዳለመችው ኢልሟ እውነት ሆኖላት ዛሬ እንግዲህ ከኪራዬ ጋር ቁጭ ብላ ያለ ማንም ምንም ነገር ማናየብኝ ማን እንዳለብኝ ሳትል በሰላም ከኪራዬ ጋር እየተጫወቱ ነው። አንተ ጨዋታው እንዴት ነበር ትለዋለች። ጨዋታው በጣም ጥሩ ነበር። ጨዋታ እኮ ደስ ይላል። ዋ ደስታ ስላለህ ነበር የተሸነፍከው ትላለች ጽዬ። እንዴ በአንቺ እኮ መሸነፍ ደስ ስለሚለኝ እንጂ መሸነፍ ሆኜ አይደለም፣ ግን እኮ በአንቺ ስሸነፍ በጣም ደስ ይለኛል ይላታል። በጣም ደስ የሚል ላይፍና ደስ የሚል ጊዜ እያሳለፉ ነው። ያው አንዳንዴ በዛብህም ቢጎነትላቸውም ሰላም ቢነሳቸውም ግን ባሉበትና አሁን ያሉበት አየር በጣም ደስ የሚል የተረጋጋ ህይወት ነው። ግን በዛብህ ግን ያው ጊዜና ሰዓት እየጠበቃላቸው ይመስላል። ወንድሙ ፈለቀ እስኪ ወጣለት ድረስ ነው ጸጥ ረጭ ብሎ እየተመለከታቸው ያለው። ሆኖም ግን የአንድ ቀን ደስታ የሺህ ዓመት መከፋትን ያስረሳል እንደሚለው ያገሬ ሰው። ጽናትዬም በአሁኑ ሰዓት እንግዲህ ጽናትዬና ኪራ ደስ የሚል ላይፍ እያሳለፉ ነው። እነሱ ብቻ ሳይሆኑ ኒናዬም ያ እብድ የሆነ አስጨናቂ ሲያስጨንቃትና ዛሬ ነገ እያለ ሲያሳቅቃት ዛሬ ላይ እንግዲህ ወደ ገጠር ሄዳ እሷም ደስ የሚል ላይፍ እያሳለፈች ነው። ግን እሷ አፍ ያመጣው ጣጣ ከባድ ነውና ያለ ስራዋ ያለ አቅሟ ባፏ ተናግራ እንግዲህ ምናልባት በዛብህ ወደ ላይ ወደ ማትመለስበት እንልቃጣለን እያለ ነው። ኒናዬ ያስፈራታል እንግዲህ ላለማላችሁ ነው እኔ አካባቢያችሁን ላለማላችሁ ነው መሬታችሁን ላለማላችሁ ነው ብላ ነው እንግዲህ ምንም የሌላት የኔ ቢጤ የሰማዓቷ ድሃ የሆነችው ኒናዬ ገጠር ሄዳ እንግዲህ ተቦት ትረፋ ማለት ነው። በዚህም እንግዲህ እናቶ በዛብህ እንዴ በማለት ወደ ላይ ለካታለሁ እያለ ነው። እነዚህን እኮ ነው ጽናቴ ከአንቺ ጋር ሲሆን ሌላ ዓለም ውስጥ ነው የምገባው። በቃ ሌላ ዓለም ውስጥ ነው የምገባው። ጽናቴም እንግዲህ በአሁኑ ግን በክብር ከአባቴ ቤት ሽማግሌ ልኮ እንዲያወጣኝ አደርጋለሁ እንጂ ዝም ብዬ እንደ ከብት አልከተለውም በማለት ጽናትዬ ቱም ቢከፋይ ዞሮ መውደቂያዬ አባቴ ነው። ለዚህ የአባቴንም ክብር መጠበቅ ግድ ይለኛል። ዝም ብዬው እንደ ከብት ተከትየው ከዚህ በኋላ መሄድ የለም። አባቴ ጋር ሽማግሌ ልኮ በክብር ታባቴ ቤት በሽማግሌ በክብር
እወጣለሁ። አባቴንም አንገቱን ቀና አድርጌ እዚህም የሚያወሩትን አፋቸውን አዘግቼ ነው ከባሌ ጋር ወደ ከተማ የምመለሰው እንጂ አባቴን አንገት አስደፍቼ ወሬኞቹ የፈለጉትን እንዲያወሩ አልፈቅድላቸውም። አባቴንም አንገቱን ቀና እንዲያደርግ አድርጋለሁ፣ ወሬኞቹንም አፋቸውን አዘጋለሁ ትላለች ጽዬ። እንግዲህ አለሜና ጽዮን ተመካክረው ምሩን ወጥመዳቸው ውስጥ ለማስገባት ትልቅ እቅድ ይዘውላታል። ቶሎ የምትረሳውና ልብ የሌላ ምሩዬ ደግሞ እውነት መስሎ ተቀብላለች። እና ጽዮንዬና አለሜ ተመካክረው ወደ ምሩዬ ቤት ይሄዳሉ። ምሩ እንግዲህ ጸባዋ አንድ የሚያስጠላው ጸባዋ እቤት ውስጥ አትቀመጥም፣ ፈጽሞ መዞር ነው። በሌላ በኩል እንግዲህ አለሜ አብዛኛውን የምትጣላት ለምንድን ነው የምትዞሪው ቤት ትተሽ ለምንድን ነው ዙረቱ በሚልም ነው። ብዙ ጊዜ ሴት ልጅ በነገራችን ላይ ዘዋሪ ስትሆን ደስ አይልም። እና ምሩዬ እቤት አልነበረችም። እንግዲህ እቺ ዘዋሪ የት አባቷ ሄዳ ይሆን በማለት አለምዬ ትቆጣለች። ግን ጽዮን አለምዬ እንዲህ ብለሽ አይደለም፣ ተረጋጊ፣ እንዲያስታውቅብሽ ሆነሽ ዝም ብለሽ ደውላት ትላለች። ምሩዬ የኔ ልጅ ምናምን ትላለች ውሸቷን። ምሩዬ ግን እውነት መስሏት እንዴት ነሽ ደህና ነሽ ወይ በማለት ውሸቷን ተላይ ትላታለች። ምሩዬም ደህና ነኝ ማሚ በማለት እንግዲህ ወደ ራሷ ተመለሰች። ወደደችኝ አማሴ ብላ ምሩዬ በሐሴት ተሞልታለች። ይሁንና አለሜና ጽዮን የምክክር ነው። ግን ፈጽሞ ምሩ ምነቃ ነገር አይደለችም። ትንሽ ደንዘዝ ያለች ነች። ሰንዬ እንኳን በምሩ ነገር ተጣልታለች። ለምን አንቺ አትነቂም? ውሸታቸውን ነው ከአንጀታቸው አይደለም ብትላትም ያ አይደለም ታንጀታቸው ነው በማለት እስከ ሰንዬ ድረስ ማቀያየም ውስጥ ገብታለች ማለት ነው። ምሩ ካለባት ነገር ቶሎ ይቅርታ የማድረግና የዋህነት ስላለባት፣ መርዛማ አለሜ ደግሞ ያው ስራዋን እየሰራች ነው። ምናልባት ተልጇ ናሆሜ ስር ለማውጣት የማትቆፍረው ጉድጓድ የለም። እዛ ጉድጓድ ውስጥ ምሩዬን አስገብታ ናሆሜ ጋር ደግሞ ጽዮንን ለማስገባት ሌቀን ታደከመኝ ታከተኝ ሳትል እየሰራች ያለችው አለምዬ ነች። በሌላ በኩል እንግዲህ በአሁኑ ሰዓት ምሩዬ ነፍሰ ጡር ነች። ናሆሜ ልጅ ዛለይ ብላ እንኳን ትንሽ ሊሰገጥጣትም አልቻለም። አለምዬ እሷ ብቻ በባሌም በቦሌም በላ ምሩዬን አስወጥታ ጽዮንን ወደ ናሆሜ ለማስገባት ነው እቅድና ሀሳቧ። ቢሁንና ናሆሜ ደግሞ ፈጽሞ ጽዮንን ሊወዳትም ሆነ ሴት መስላ ልትታየውም አልቻለችም። እንግዲህ ላሟ ጥጃው አልጠባ እንደሚለው ያገራችሁ ሰው ላሟ ጽዮን ብኮንም ናሆሜ ደግሞ ጥጃ እንደ ጥጃ ሆኖ አልጠባም ብሎ አሁን ሌላዋን ስራ እየሰራች ነው። አለምዬ አብረን የምናየው ይሆናል። እንግዲህ አለምዬ ታስመስላለች። መጨረሻ ላይ እንደ አሁን ትሮጥ ትመጣለች በማለት ስልኳን ትዘጋለች። እኔ ግን እንደዚህ ታስመስያለሽ ብዬ አልጠበኩሽም ነበር ትላታለች ጽዮን። እንዴ ልጄ እኮ ነው፣ ለልጄ እኮ ምንም ነገር ማድረግ አለብኝ ትላለች አለምዬ። አሁን እዚህ ቦታ ላይ ተምንገተር ፀሐይ ላይ ብትመጣ ድረስ ወደ ካፌ እንግባ። ስቪድ እንግዲህ ግራ የተጋባው ነገር አለ። ይዞት የሚሄደው ነገር የሆነ እቅድ ያለው ይመስላል እና ውጭ ላይ ተገትሮ እያጨሰ ነበር። ሰንዬ ምን እየሰራህ ነው? ምን እያደረክ ነው? ትላለች። እንግዲህ እዚህ ተምትገተር ቤት ውስጥ አገባም ስትለው ምን እሰራለሁ ቤት፣ ያው ኒና የለችም ታውቂያለሽ፣ ኒና የሌለችበት ይደብራል ይላታል። ማለትማ ኒና የለችም ምርጥዬ፣ ኒና ስለሌለች ምንም ደስ አይለኝ እና እንግዲህ ኒናዬ እና ጋሼ ትላለች ጽዬን አባት። ይሄ ሁሉ መሬት ያንተ ነው? ይሄ ሁሉ መሬት ያንተ ነው እንደ ጋሽ? እንዴታ! ይሄ ሁሉ መሬት የኔ ነው የኔ ልጅ፣ ይሄ ሁሉ መሬት የኔ ነው። ያንቺ አባት ይሄ ሁሉ መሬት የኔ ነው። እኔ አንቺ ይሄን ሁሉ መሬት ብቻ ነው እንዳያረስከው? አዎ አንድ ክንድ እኮ ነኝ። ወንድ ልጅ የለኝም እኔ፣ ወንድ ልጅ የለኝ። አረ ጽናት እኮ ወንድ ማለት ናት እኮ፣ ጽናት እኮ ወንድ ማለት ናት እኮ። እሷማ ምትክ ናት እኮ።
50 ቢወለድ 50 ነው ጉዱ ተተባረከ ይበቃና አንዱ የተባለላት ምትኬ ነች እሷማ ይላል። እሱስ ልክ ነዎት ጋሽ እና ለኔ ግማሽን አያወርሱኝም እንዴ? እናዬ ግማሹን ለኔ አያወርሱኝም እንዴ? ውድና የተከበራችሁ አድማጭ ተመልካቾቼ ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።